ለምንሽ ኔት እንዴት ነሽ? ሚጣ እንዴት ነሽ? ደህና ነሽ? እንዴት ነሽ? አትማሩ? የት? አዲስ ቅዳም ቤት አንደኛ ክፍል። አዲስ ቅዳም። እኔ ልጆቹ አንቺ ናቸው? አራቱ ልጆቼ ናቸው። ምን ሆነሽ ነው ኔት? እኔ የተወለድኩት ደብረ ብርሃን ነው። እሺ። እና ደብረ ብርሃን ስወለድ እናትና አባቶቼን በሕፃንነቴ ነው ያጣኋቸው። እሺ። ከዛ እናትና አባቴን በሕፃንነቴ ሳጣቸው መጨረሻ ላይ ኑሮዬን ህይወቴን ቡና ቤት ነበር። ከቡና ቤት እሱ ባለቤቴ ሹፌር ነበር። ሹፌር ነው። ከዛም በኋላ ታመመብኝ። ብዙ ሰዓት ስኖር እነዚህን ከወለድኩ በኋላ 3 አመት ነው ከታመመ። ኩላሊት በሽተኛ ነው። እና አቅሜን ሁሉ ለፋው፣ የምችለውን ሁሉ አደረኩ፣ አልሆንልኝ አለ። ብዙ መተረቻውን ኩላማይ ተብዬን ተሰደብኩኝ፣ ብዙ ነገር ሆንኩ። እና እኔ ማንንም ቤተሰብ የለኝም ረዳት ከምነግርህ ነገር ማለት ነው። አሁን አማራጭ ስላጣው እዚህ ወደ ባህር ዳር ከመጣሁ ሳምንት አልፎኛል። እና ምኖር አሁን አዲስ ቅዳም ነበር። እና የነበረብኝ ብር 35,000 ብር ነበር። 25,000 ብር ከፍያለሁ፣ 10,000 ብር ቀረኝ። ያን 10,000 ብር ለመክፈል አቅሙ ስላነሰኝ የቤት ኪራይ የምከፍለው ስላጣሁ እዚህ ሀገር ልመና መጣሁ። ልመና መጥቼ ግን በበየበር እንደው ስለምተኛ ይሆን በሽታ እንደገና እየጸናብኝ ሄደ። ልቤን ያመኛል፣ ከአቅም በላይ ያቅተኛል። በቃ ይደክመኛል። ትንሽ መንገድ ከሄድኩ ያዞረኝ። ባልሽ አሁን የት ነው ያለው? ገጠር ነው፣ አዲስ ቅዳም ገጠር ዘንበላ የሚባል ሀገር የሚኖረው። ወንድሞቹ ጋር አስተግቼው እናት አባት የለውም እሱ። እኛውን ምንድን እናግዝሽ? እኔ እንድታግዙኝ የምፈልግ በቃ ማንሱ ቤተሰብ ስለሌለኝ የአቅማችሁን ወደ ቤት ተመልሼ ባለቤቴ እንድታከምልኝ እኔ ልጆቼ እንዲማሩልኝ ነው ፈልግ። ሌላ ምን የምፈልገው ነው? አሁን እኛ እንድትመለሽ ወደ ቤትሽ ልጆችን አረጋግተሽ ምግብ ነገር የምታበያቸው እናግዝሽ። አንዲት ኤርትራዊ እህቴ ለተማሪያም ትባላለች። እሷ ናት ይችን የላከችልሽ 15,000 ብር ናት። እሺ ለልጆች አንዳንድ ነገር አድርጊላቸው። ያሽ መብራን ተስተልፍ ተማሪያም ትንጋል። በጣም አመሰግናለሁ። ባለሽበት ክፉ አይጠብቅሽ፣ መድኃኒዓለም ይጠብቅልኝ ካለሽበት። አሜን አሜን። አንተም እግዚአብሔር ለኛ መሰከናለሁ። ከክፉ ይጠብቅህ፣ መድኃኒዓለም ይጠብቅህ። ወንድም ልጆችም ለክፉ እኔ በቃ አቅም የለኝም፣ አጥቂ አልችልም፣ ችሎታውም የለኝም። እመቤቴ ማርያም ትጠብቅሽ፣ ድንግል ማርያም ትጠብቅሽ፣ ባለሽበት ገናም ከመስጠት አይለይሽ። አሜን። ከክፉ ልትጠብቅሽ፣ አንተንም ደግሞ መድኃኒዓለም ለመቼውም ጊዜ እስከ መጨረሻው ድረስ እድሜና ጤናውን ይስጥህ። አሜን። ከበሽታው ከምን ይጠብቅህ አምላክ ይጠብቅልኝ። አመሰግናችሁ። አሜን። ያው በጣም ድምጼ መሰማት ያልቻለብኝ ስለሚደክመኝ መናገር ስለማልችል ነው። መብርሃን ትጠብቅልኝ። በጣም ወዳችሁ። አመሰግናለሁ። አሜን። ወለደችም ልጆቿን ያሳድግልኝ። አሜን። መብራን አሜን። አመሰግናለሁ። ባለሽበት ተጠብቅሽ በድልኝ። አሜን። አሁን ትምህርታችሁን ተማሩ ሄዱና እሺ እናመሰግናለን። እግዚአብሔር ይስጥልን። ሰላም ሁኑሽ። እሺ ሰላም ሁኑልኝ። እናመሰግናለን። ችግር የለም። እሺ እሺ። አሜን።